ጤና ይስጥልን። ይህ የ2018 ዓመተ ምህረት የስምንተኛ ክፍል አማርኛ ሞዴል ፈተና ነው። የመጀመሪያው ክፍል ነው። ይሄ ተከታታይ ክፍሎች ስላሉት ለዛ ነው የመጀመሪያው ሁለተኛው ያልኩ የምነግራችሁ። እሺ ቀጥታ ወደ ጥያቄዎች ስንገባ ከጥያቄዎቹ በፊት ምንባብ አለ። በጣም አሪፍ ቆንጆ ምንባብ አለ። እሱ ምንባቡን በደንብ አድርጋችሁ አዳምጡና ጥያቄዎችን እንሰራቸዋለን። ምንባቡ የሚያወራው ስለ ነጭ ሽንኩርት ነው። ምናልባት ይህንን እንታዳምጡ ያላችሁ አሁን ሁላችሁም ስለ ነጭ ሽንኩርት ታውቃላችሁ። ብዙ ጊዜ ነጭ ሽንኩርትን ስንጠቀም የምንሳቀቀው በሽታው ነው። ነገር ግን ነጭ ሽንኩርት ያለውን ተአምር እዚች አጭር 3 አንቀጽ በማትሞላዋ ጽሁፍ ላይ አቀርብላችኋለሁ። ጽሁፉ በነገራችን ላይ በመጀመሪያ የተወሰደው ምንጩ ከአባይነህ አበራ 2004 ነጭ ሽንኩርት በቤት ሕክምና ከሚል ጽሁፍ የተወሰደ ነው። እንዲህ ይላል። ነጭ ሽንኩርት ቅመም ወይስ መድኃኒት? ለዘመናችን ሕክምና የሚፈይደው ነገር አለን? የዓለማችን ሳይንቲስቶች እነዚህን ሁለት ጥያቄዎች አንጠልጥለው ከ20 ዓመታት በፊት ሲራወጡ ሰንብተዋል። ከዛ በፊት አብዛኛው የዓለም ሕዝብ ነጭ ሽንኩርት ወጥን ከማጣፈጫነት ሌላ የረባ ጠቀሜታ እንዳለው የተረዳ አይመስልም። በተለይ ባለፉት 10 ዓመታት ቻይናና ጣሊያን በካንሰር ረገድ እንዲሁም አሜሪካ፣ አውሮፓና ጃፓን ደግሞ በከፍተኛ የደም ግፊት የነጭ ሽንኩርት ረድኤት ለመፈተሽ የላቦራቶሪ በራቸውን ዘግተው መታተር ጀመሩ። በመጨረሻም ነጭ ሽንኩርት ተአምራዊ መድኃኒት የሚል ስያሜ ተሰጠው። በተለይም በልብና አባሪዎች በሽታዎች የሚሰቃዩት የሰለጠነው ዓለም ሕዝብ ታላቅ የምስራች ነው። የቻይና ነጭ ሽንኩርት ተመጋቢ ዜጎች ከሌሎች በተለየ ሁኔታ የጨጓራ ካንሰር እንዳልደፈራቸው ጠቢባኑ ዘግበው ነበር። ካንሰር በአሜሪካ የሞት መዝገብ ውስጥ 2ኛ ደረጃን ይይዛል። እናም በነጭ ሽንኩርት የጨጓራ፣ የፊኛ፣ የጡትና የትልቁ አንጀት የምግብ ማውረጃ ቱቦ ካንሰርን መከላከል እንደሚቻል ታወቀ። በመጨረሻም ሳይንቲስቶች ላነሱት ጥያቄ የተገኘ ምላሽ ነጭ ሽንኩርት ቅመም ብቻ ሳይሆን ወደር የለሽ መድኃኒት ነው የሚል ሆነ። ነጭ ሽንኩርት ለዘመናችን ታላላቅ በሽታዎች መከላከያነት እንደሚውልም በየአቅጣጫው የተገኘ የምርምር ውጤት አሳውቋል ይላል። እንግዲህ ከዚህ የምንረዳው ምንድን ነው? አሁን በየቤታችን በተለይ በእኛ ሀገር ነጭ ሽንኩርት በየምግቦቻችን ላይ አሉ። ስለዚህ እነሱን ሽታውን ተሳቀን አለመጠቀም የለብንም ማለት ነው። ጥቅሙ በጣም ብዙ ስለሆነ በጣም ጥሩ። እንግዲህ ከዚህ ምንባብ ተነስተን ቀጥሎ ያሉ ጥያቄዎችን እንይ። ጥያቄ ቁጥር 1 ጥያቄዎችን አንጠልጥለው ሲል ምን ማለቱ ነው? ሀ ተሸክመው፣ ለ መነሻ አድርገው፣ ሐመሮሃ ጎትተው፣ መ ቆርጠው። መነሻ አድርገው ካላችሁ ትክክል ነው። ምንባቡ ሳይንቲስቶች ከ20 ዓመታት በፊት ምርምራቸውን ሲጀምሩ እነዚህን ሁለት ጥያቄዎች እንደ መነሻ ሐሳብ ወይም መሰረት ተጠቅመው እንደተነሱ ይገልጻል። አንጠልጥሎ ማለት እሱ ማለት ነው። ጥያቄ ቁጥር 2 ምንባቡ በአጠቃላይ የሚገልጸው ምንድን ነው? ሀ ስለ ነጭ ሽንኩርት አመራረት፣ ለ ስለ ነጭ ሽንኩርት ቅመም የለሽነት፣ ሐመሮሃ የነጭ ሽንኩርትን መድኃኒትነት መረጋገጥ፣ መ ጠቢባን ብዙ ያላሰቡበት መሆኑን። የነጭ ሽንኩርትን መድኃኒትነት መረጋገጥ ካላችሁ ትክክል ነው። ምክንያቱም ምንባቡ ሙሉ በሙሉ የሚያተኩረው ነጭ ሽንኩርት ቀደም ሲል ለምግብ ማጣፈጫነት ብቻ ይውል እንደነበርና አሁን ግን በምርምር ለተለያዩ በሽታዎች መድኃኒት መሆኑ ስለታወቀ ወይም ስለመታወቁ ነው። ሶስተኛ የጨጓራ ካንሰር እንዳልደፈራቸው ሲል ምን ማለቱ ነው? ሀ በጨጓራ ካንሰር እንደተቸገሩ፣ ለ በበሽታ እንደተሰቃዩ፣ ሐመሮሃ በህመም በጣም እንደተጎዱ፣ መ በጨጓራ ካንሰር እንዳልተያዙ። መልሱ በጨጓራ ካንሰር እንዳልተያዙ የሚለው ነው። አልደፈራቸውም የሚለው አገላለጽ በበሽታው አልተጠቁም ወይም በሽታው ሊይዛቸው አልቻለም የሚል ፍቺን ይይዛል ማለት ነው። በጣም ጥሩ። ወደ ጥያቄ ቁጥር 4 ስንሄድ ታላቅ የምስራች ሆነ ሲል ምን ማለቱ ነው? ሀ የሚታወቅ ሆነ፣ ለ አከራካሪ ሆነ፣ ሐመሮሃ አስደሳች ሆነ፣ መ ብዙ የማያስደስት ነው።
አስደሳች ሆነ ካላችሁ በትክክል መልሳችሁታል። ምክንያቱም ምስራች የሚለው ቃል በራሱ የሚነግረን መልካም ወይም ደስ የሚል ዜናን የሚያመለክት ሲሆን ነጭ ሽንኩርት ለልብ ህመም መድኃኒት መሆኑ መታወቁ ለህመምተኞች አስደሳች ዜና መሆኑን ይገልጻል ማለት ነው። ጥያቄ ቁጥር 5 ተአምራዊ መድኃኒት ሲል ምን መግለጹ ነው? ሀ ብዙም የማይታወቅ፣ ለ ድንቅ ፈዋሽ፣ ሐመርሃ የሚያድን፣ መ በመጠኑ የሚያሽል። መልሱ ድንቅ ፈዋሽ ነው የሚለው። ምክንያቱም ተአምራዊ የሚለው ቃል ነገሩ ድንቅ፣ አስገራሚ ወይም ከተለመደው በላይ የሆነ የመፈወስ ኃይል እንዳለው ለማሳየት የገባ ቃል ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረበው ጥያቄ መልስና ማብራሪያ ተመችቷችሁ ከሆነ ላይክ አድርጉ። እየቸኮልኩ ከሆነ ቪዲዮን እያስቆማችሁ ተከታተሉ። እንቀጥል። ጥያቄ ቁጥር 6 ወደር የለሽ የሚለው ሐረግ ፍቺው የቱ ነው? ሀ የሚስተካከለው የሌለ፣ ለ ጓደኛ የሌለው፣ ሐመርሃ ጥቅም የለሽ፣ መ ጉዳት የለሽ። የሚስተካከለው የሌለ ካላችሁ ትክክል ነው። ወደር ማለት አቻ ወይም እኩያ ማለት ሲሆን ወደር የለሽ ሲባል ደግሞ አቻ የሌለው፣ በጣም ከፍተኛ ጥራት ያለው ወይም የሚስተካከለው የሌለ ማለት ነው። በጣም ጥሩ። ወደ ጥያቄ ቁጥር 7 ስንሄድ በአሜሪካ የሞት መዝገብ ውስጥ ሁለተኛ ደረጃን የያዘው በሽታ ምን ይባላል? ሀ የፊኛ በሽታ፣ ለ ጨጓራ፣ ሐመርሃ ካንሰር፣ መ የአንጀት ተስቦ። የፊኛ በሽታ አላችሁ? አይደለም መልሱ። ጨጓራ ሳላችሁ? እሱም አይደለም። የአንጀት ተስቦ ብላችሁ እንዳይሆን፣ እሱም ስላልሆነ። ስለዚህ መልሱ ምንድነው? ካንሰር ነው። ምክንያቱም ምንባቡ በግልጽ ካንሰር በአሜሪካ የሞት መዝገብ ውስጥ ሁለተኛውን ደረጃ ይዟል በማለት ይገልጻልና። ጥሩ። ጥያቄ ቁጥር 8 የሚፈይደው ነገር የሚለው ሐረግ ፍቺ ምንድን ነው? ሀ የሚጎዳው ነገር፣ ለ የሚያግዘው ነገር፣ ሐመርሃ የሚረዳው ነገር፣ መ የሚጠቅመው ነገር። የዚህ ጥያቄ መልስ የሚጠቅመው ነገር የሚለው ነው። ምክንያቱም መፈየድ የሚለው ቃል በአማርኛ መጥቀም ወይም ጥቅም መስጠት የሚችል የሚል ፍቺ አለው። ስለዚህ የሚፈይደው ነገር ማለት የሚጠቅመው ነገር ማለት ነው። ፋይዳ ማለት ጥቅም ማለት ነው። ጥያቄ ቁጥር 9 ሁለት ጥያቄዎችን አንጠልጥለው ከ20 ዓመታት በፊት ሲራወጡ የነበሩት እነማን ናቸው? ሀ አስትሮኖመሮች፣ ለ ሳይኮሎጂስቶች፣ ሐመርሃ ሳይንቲስቶች፣ መ ምሁራኖች። በምንባቡ መሰረት ሳይንቲስቶች ነው የሚሆነው መልሱ። ምክንያቱም የመጀመሪያ አንቀጽ ላይ የዓለም ሳይንቲስቶች እነዚህን ጥያቄዎች ይዘው ላለፉት 20 ዓመታት ምርምር ሲያደርጉ እንደነበረ ተጠቅሷል። እንቀጥል። ጥያቄ ቁጥር 10 ነጭ ሽንኩርት የተለያየ በሽታ እንደሚያድን ታወቀ የሚለው በስንተኛው አንቀጽ ውስጥ ነው? ሀ አንቀጽ 1፣ ለ አንቀጽ 2፣ ሐመርሃ አንቀጽ 3 ወይስ መ አንቀጽ 4? መልሱ አንቀጽ 3 ነው። በሶስተኛው አንቀጽ ላይ ነጭ ሽንኩርት ለልብ ህመም፣ ለተለያዩ የካንሰር አይነቶችና ለደም ግፊት መድኃኒት መሆኑ እንደተረጋገጠ በዝርዝር ቀርቧል። ውድ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ተመችቷችሁ ከሆነ ላይክ አድርጉ። ሌሎቹ ሰዎች እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉ።
ምናልባት የስምንተኛ ክፍል የተለያዩ ትምህርቶች ሚኒስትሪና ሞዴል ጥያቄዎች እዚህ ቻናል ላይ ስለሚገኙ እሱ እንዲደርሳችሁ ከፈለጋችሁ ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኮልኩ ከሆነ ከይቅርታ ጋር ቪዲዮን ያስቆማችሁ በጥሞና ተከታተሉ። አመሰግናለሁ። እንቀጥል። ጥያቄ ቁጥር 11 ከንግግር አቀራረብ መመሪያ የተለየው የቱ ነው? ሀ የተደራሲያንን ስሜትና ፍላጎት መጠበቅ፣ ለ ተደራሲያንን በአይን መቃኘት፣ ሐመሩሃ የንግግሩን ዓላማ በአጭሩ መግለጽ፣ መ የርዕሱን ጥልቀት መወሰን። የርዕሱን ጥልቀት መወሰን ካላችሁ ትክክል ነው። የንግግር አቀራረብ መመሪያዎች በዋናነት የሚያተኩሩት ንግግሩ በሚቀርብበት ወቅት ከታዳሚው ጋር በሚኖር ግንኙነት ላይ ነው። የርዕስ ጥልቀት መወሰን ግን ከንግግሩ በፊት በዝግጅት ወቅት የሚከናወን ተግባር ነው። ጥያቄ ቁጥር 12 የአንቀጽን አጠቃላይ ሐሳብ ጠቅልሎ የሚይዝ አረፍተ ነገር ምን ይባላል? ሀ መንደርደሪያ አረፍተ ነገር፣ ለ መዘርዝራዊ አረፍተ ነገር፣ ሐመሩሃ ነጠላ አረፍተ ነገር፣ መ ውስብስብ አረፍተ ነገር። መልሱ መንደርደሪያ አረፍተ ነገር የሚለው ነው። በአንድ አንቀጽ ውስጥ ዋናውን ሐሳብ ወይም ኃይለ ቃል የያዘው አረፍተ ነገር አብዛኛውን ጊዜ በመጀመሪያ የሚመጣው መንደርደሪያው ነው ማለት ነው። ጥያቄ ቁጥር 13 ከሚከተሉት ውስጥ ያልተዘወተረ ቃል የሆነው የቱ ነው? ሀ ጨለማ፣ ለ ምግብ፣ ሐመሩሃ ሰርክ፣ መ መልስ። መልሱ ሰርክ የሚለው ነው። ሰርክ የሚለው ቃል ሁልጊዜ የሚል ትርጉም ያለውና በግዕዝ እንዲሁም በቆየ አማርኛ የሚታወቅ እንጂ በዕለት ተዕለት ንግግር ውስጥ በብዛት የማይውል ቃል ነው። ጥያቄ ቁጥር 14 ከሚከተሉት ውስጥ ነጠላ አረፍተ ነገር የሆነው የቱ ነው? ሀ አወቀ መጥቶ ሄደ፣ ለ ሀገሬ ተዋግታ አሸነፈች፣ ሐመሩሃ አልማዝ ትምህርት ቤት ትናንት ሄደች፣ መ ልጅቷ ተፈተና ጥሩ ውጤት አመጣች። አልማዝ ትምህርት ቤት ትናንት ሄደች ካላችሁ ትክክል ነው። ምክንያቱም ነጠላ አረፍተ ነገር የሚባለው አንድ ድርጊትና አንድ ማሰሪያ አንቀጽ ወይም ግስ ብቻ የያዘ ነው። ሌሎቹ አማራጮች ሁለትና ከዚያ በላይ ድርጊቶችን የያዙ ድርብ አረፍተ ነገሮች ናቸው። ጥያቄ ቁጥር 15 ከሚከተሉት ውስጥ ስለ መደበኛ ጽሑፍ ትክክል የሆነው የቱ ነው? ሀ ለሐሳብ ቅደም ተከተሉ እንብዛም አይጨነቅም፣ ለ ለቃላት መረጣ ይጠነቀቃል፣ ሐመሩሃ ለድምፅ መለዋወጥ አያስብም፣ መ ለሰዋስው ቅንብር አይጠነቀቅም። ለቃላት መረጣ ይጠነቀቃል ካላችሁ ትክክል ነው። መደበኛ ጽሑፍ ለሕዝብ ወይም ለኦፊሴላዊ አገልግሎት የሚውል ስለሆነ ተገቢ የሆኑ ቃላትን ለመምረጥ ትልቅ ጥንቃቄ ይደረግበታል። ጥያቄ ቁጥር 16 ከሚከተሉት ውስጥ የክርክር ዝግጅት መመሪያ የሆነው የቱ ነው? ሀ ለክርክሩ የተሰጠውን ጊዜ ማክበር፣ ለ ከርዕሱ ውጪ የሆነ ሐሳብ አለማቅረብ፣ ሐመሩሃ ለክርክሩ ጠቃሚ የሆነ መረጃ መሰብሰብ፣ መ ሐሳቡን እያነበቡ አለማቅረብ። መልሱ ለክርክሩ ጠቃሚ የሆነ መረጃ መሰብሰብ የሚለው ነው። በዝግጅት ወቅት ከክርክሩ በፊት ማለት ነው መደረግ ያለበት ዋናው ስራ ተቃራኒውን ወገን የሚያሸንፍ ማስረጃና መረጃ ማሰባሰብ ነው። ጥያቄ ቁጥር 17 ጭምት ለሚለው ቃል ተመሳሳይ ትርጉም የቱ ነው? ሀ ስስት፣ ለ ቁጥብ፣ ሐመሩሃ ወረኛ፣ መ ጨምዳዳ።
ቁጥብ ካላችሁ ትክክለኛው መልስ እሱ ነው። ምክንያቱም ጭምት ማለት የማይቸኩል ጸጥተኛና ንግግሩን የሚቆጥብ ሰው ማለት ነው። ጥያቄ ቁጥር 18 ከሚከተሉት አረፍተ ነገሮች ውስጥ በአሁን ጊዜ የተጻፈው የቱ ነው? ሀ አዛሪያ የዛሬ ሳምንት ወድቆ ነበር። ለ ፈተና ስለደረሰ እያጠናን ነው። ሐመሮሃ በሚቀጥለው ዓመት ጥሩ ውጤት አመጣለሁ። መ ደራሲ ቆንጆ መጽሐፍ አሳተመ። መልሱ ፈተና ስለደረሰ እያጠናን ነው የሚለው ነው። እያጠናን ነው የሚለው ግስ ድርጊቱ አሁን እየተከናወነ መሆኑን ያመለክታል ማለት ነው። ጥያቄ ቁጥር 19 የማዳመጥ ችሎታን ለማሳደግ ከሚረዱ መመሪያዎች ውስጥ የማይካተተው የቱ ነው? ሀ ንቁ ተሳታፊ መሆን። ለ ከስሜታዊነት ነፃ መሆን። ሐመርሃ የሌሎችን ሐሳብ መናቅ። መ ትኩረት የሚበትኑ ነገሮችን ማስወገድ። የሌሎችን ሐሳብ መናቅ ካላችሁ ትክክል ነው። ምክንያቱም የሌሎችን ሐሳብ መናቅ መልእክቱን በትክክል እንዳንረዳ ስለሚያደርግ የማዳመጥ እንቅፋት እንጂ መመሪያ አይደለም። ጥያቄ ቁጥር 20 ከሚከተሉት ውስጥ በማግባቢያ ጽሑፍ ውስጥ የማይመደበው የቱ ነው? ሀ የምርጫ ቅስቀሳ ጽሑፍ። ለ የስብከት ጽሑፍ። ሐመርሃ የጓደኛ ደብዳቤ ጽሑፍ። መ የማነቃቂያ ጽሑፍ። የጓደኛ ደብዳቤ ጽሑፍ ካላችሁ ትክክል ነው። ምክንያቱም ማግባቢያ ጽሑፎች ሰዎቹን ለማሳመንና ወደ አንድ ድርጊት እንዲመጡ የሚገፋፉ ናቸው። የጓደኛ ደብዳቤ ግን የግል መረጃ መለዋወጫ ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡት ጥያቄ መልስና ማብራሪያዎች ላይ አስተያየትን ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎች የዚህ ቻናል ላይ ያሉ የሞዴልና የሚኒስትሪ ፈተናዎች እንዲደርሷችሁ ከፈለጋችሁ ሰብስክራይብ አድርጉ። ምናልባት የቸኮልኩ ወይም የፈጠንኩ ከሆነ ቪዲዮን አቁሙ። ደክማችሁም ከሆነ አቋርጡና ተመልሳችሁ ሌላ ጊዜ ታዩታላችሁ እንዳይሰለቻችሁ። እንቀጥል። ጥያቄ ቁጥር 21 ከሚከተሉት ውስጥ ልዩ የሆነው ድርብ ቃል የቱ ነው? ሀ ቤተ ክህነት። ለ ፍቅረ ነዋይ። ሐመርሃ ስራ ስር። መ አየር መንገድ። ስራ ስር ካላችሁ ትክክል ነው። ምክንያቱም ስራ ስር የሚለው ቃል ድግግሞሽን ወይም ተቀራራቢ ቃላትን በመጠቀም የተመሰረተ ሲሆን ሌሎቹ ግን የባለቤትነት ወይም የቦታ ግንኙነትን የሚገልጹ ጥምር ቃላት ናቸው። ጥያቄ ቁጥር 22 ከሚከተሉት ቃላት ውስጥ በብዙ ቁጥር የተገለጸው የቱ ነው? ሀ ካህናት። ለ ልጃገረድ። ሐመርሃ ልምላሜ። መ ቀጥተኛ። ካህናት ካላችሁ ትክክል ነው መልሱ። ምክንያቱም ካህናት የሚለው ቃል የካህን ብዙ ቁጥር ሆኖ በግዕዝ ሰዋስው ሕግ መሰረት የተመሰረተ ነው። ጥያቄ ቁጥር 23 በሰፈራችን የተፈጠረውን አደጋ ሲሰማ ክው አለ። የተሰመረበት አውዳዊ ፍች የቱ ነው? የተሰመረበት ቃል የተሰመረበት ሐረግ ክው አለ የሚለው ነው። ሀ ተዝለፈለፈ። ለ አዘነ። ሐመርሃ ደነገጠ። መ ዝም አለ። ደነገጠ ካላችሁ ትክክል ነው። ምክንያቱም ክው አለ የሚለው ፈሊጣዊ አገላለጽ በአደጋ ወይም ባልተጠበቀ ክስተት ምክንያት የሚመጣን ከፍተኛ መደንገጥን ይገልጻል ማለት ነው። 24ኛ ንፉግ ለሚለው ቃል ተቃራኒው የቱ ነው? ሀ ጨካኝ። ለ ቸር። ሐመርሃ ክፉ። መ
እንዝላል። መልሱ ቸር ነው። ንፉግ ማለት የማይሰጥ ወይም ስስታ ማለት ሲሆን ተቃራኒው ደግሞ መስጠት የሚወድ ወይም ቸር ማለት ነው። ጥያቄ ቁጥር 25 ከሚከተሉት ውስጥ የግለሰብ የህይወት ታሪክን አጻጻፍን ከራስ የህይወት ታሪክ የሚለየው የቱ ነው? ሀ ስለሚጻፍለት ግለሰብ መረጃ ይሰበስባል። ለ ስለ አስተዳደግ ሁኔታ ይገልጻል። ሐመሮሃ የትውልድ ቦታና ዘመን ይጠቅሳል። መ ታሪኩ ቀላልና ግልጽ በሆነ ቋንቋ ይዘጋጃል። መልሱ ስለሚጻፍለት ግለሰብ መረጃ ይሰበስባል የሚለው ነው። በራስ የህይወት ታሪክ ውስጥ ታሪኩን ራሱ ባለቤቱ ስለሚጽፈው መረጃ ፍለጋ አይሄድም። በሌላ ሰው የህይወት ታሪክ ላይ ግን የግድ መረጃ መሰብሰብ ያስፈልጋል። እንቀጥል። ጥያቄ ቁጥር 26 ነፍስ ዘራ የሚለው ፈሊጣዊ አነጋገር ፍቺው ምንድን ነው? ሀ ዘሩን አበዛ። ለ ልጅ ወለደ። ሐመሮሃ ተሻለው። መ ነፍሱን በተነ። ተሻለው ካላችሁ ትክክል ነው። ምክንያቱም ነፍስ ዘራ ማለት በጠና ታሞ የነበረው ሰው ወደ ጤናው ሲመለስ ወይም ሁኔታው ሲሻሻል የሚነገር ቃል ነው። ጥያቄ ቁጥር 27 ፈተናውን ለማለፍ ትፈልጋላችሁ ዳሽ ጠንክራችሁ አታጠኑም። ሀ ምክንያቱም፣ ለ ነገር ግን፣ ሐመርሃ በመሆኑም፣ መ ስለዚህ። ነገር ግን ካላችሁ ትክክል ነው። ሁለቱ ሐሳቦች ተቃራኒ ናቸው፣ መፈለግና አለማጥናት። ስለዚህ ነገር ግን የሚለው ተቃራኒ አያያዥ ይገባዋል ማለት ነው። በዚህ መሰረት ሙሉን ስናነበው ፈተናውን ለማለፍ ትፈልጋላችሁ ነገር ግን ጠንክራችሁ አታጠኑም ይሆናል ማለት ነው። ጥያቄ ቁጥር 28 ልጁ ከበሮውን መታው። የተሰመረበት የሐረግ አይነት እዚህ ላይ የተሰመረው ሐረግ ከበሮውን መታው የሚለው ነው። ሀ ስማዊ፣ ለ ቅጽላዊ፣ ሐመርሃ ግሳዊ፣ መ ተውሳከ ግሳዊ። ግሳዊ ካላችሁ ትክክል ነው። ምክንያቱም ድርጊትን የያዘው ክፍል መታው የሚለው ግሳዊ ሐረግ ይባላል። እንቀጥል። ጥያቄ ቁጥር 29 ቀጥሎ ከቀረቡት አረፍተ ነገሮች መካከል በምክንያትና ውጤት ያልተቀናጀው የቱ ነው? ያልተቀናጀው ሀ ከእንቅልፉ ነቃ፣ ለ ስላላጠና ወደቀ፣ ሐመርሃ አጥፍቶ ተቀጣ፣ መ ስለወደቀ አመመው። የትኛው መረጣችሁ? ከእንቅልፉ ነቃ ካላችሁ ትክክል ነው። ምክንያቱም ይህ አረፍተ ነገር አንድን ድርጊት ብቻ የሚገልጽ እንጂ እንደ ሌሎቹ ምክንያትና ውጤትን አያይዝም። ለምሳሌ ስላላጠና ወደቀ የሚለው ምክንያቱ አለማጥናቱ ነው፣ ውጤቱ መውደቁ ነው። አጥፍቶ ተቀጣ የሚለውም ላይ ምክንያቱ ማጥፋቱ ነው፣ ውጤቱ መቀጣቱ ነው። ስለወደቀ አመመው የሚለውም እንደዚሁ ምክንያቱ መውደቅ ነው፣ ውጤቱ መታመም ነው። ከእንቅልፉ ነቃ የሚለው ግን ከነዚህ የተለየ ነው ማለት ነው። ጥያቄ ቁጥር 30 ወደ ጥያቄያችን አጋማሽ ደረስን። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትን ጥቆማ ካላችሁ ከአስተያየት መስጫው ላይ አስቀምጡልኝ። ከተመቻችሁ ላይክ አድርጉ፣ ከደከማችሁ አቁማችሁ ሌላ ጊዜ ተከተሉ። ጥያቄ ቁጥር 30 አንድን ሁነት ወይም ክስተት ከጊዜ ቅደም ተከተል አንጻር እንዲህ ሆነ፣ እንዲህ ተደረገ እያለ የሚያትት የድርሰት አይነት ምን ይባላል? ሀ ገላጭ፣ ለ አመዛዛኝ፣ ሐመርሃ ተራኪ፣ መ ስዕላዊ።
ተራኪ ካላችሁ ትክክል ነው። ምክንያቱም ተራኪ ድርሰት ታሪኩ ከጅምሩ እስከ ፍጻሜው በጊዜ ቅደም ተከተል እንዲቀርብ ያደርጋል። ወደ ጥያቄ 31 ስንሄድ ከሚከተሉት አረፍተ ነገሮች ውስጥ በተገብሮ የተገለጸው የቱ ነው? ሀ ዓለሙ መጽሐፍ ገዛ፣ ለ ልጁ አስተውሎ አጠና፣ ሐመሩሃ ሕፃናቱ ምሳ በሉ፣ መ መስታወቱ ባወቀ ተሰበረ። መልሱ መስታወቱ ባወቀ ተሰበረ የሚለው ነው። ድርጊቱ የተፈጸመበት አካል ወይም መስታወቱ በባለቤትነት ቦታ ላይ ስለመጣ አረፍተ ነገሩ በተጸግብሮ ጾታ ቀርቧል ማለት ነው። ጥያቄ ቁጥር 32 እናቴ ጣት የሚያስቆረጥም ወጥ ሰራች። የተሰመረበት ቃል አውዳዊ ፍች የሚሆነው የቱ ነው? የተሰመረበት ቃል የሚያስቆረጥም የሚል ነው። ሀ የሚጣፍጥ፣ ለ የሚቀረጣጥፍ፣ ሐመሩሃ የሚያቃጥል፣ መ የሚጠዘጥዝ። የሚጠዘጥዝ አላችሁ? ትክክል አይደለም። እሱ የሚያቃጥል ብላችሁ እንዳይሆን፣ እሱ መልስ አይሆንም። የሚቀረጣጥፍ እሱም አይደለም። ምንድነው ትክክለኛው መልስ? የሚጣፍጥ የሚለው ነው። ይህ አነጋገር አንድ ምግብ እጅግ በጣም ጣፋጭ መሆኑን ለመግለጽ የሚውል ፈሊጥ ነው። ጥያቄ ቁጥር 33 ከሚከተሉት ውስጥ ስለ ኃይለ ቃል ትክክል ያልሆነው የቱ ነው? ያልሆነው ሀ የአንቀጽ መነሻ ሐሳብ ነው፣ ለ የአንቀጹን ሐሳብ አይጠቁምም፣ ሐመሩሃ የአንቀጽን ሐሳብ አጠቃሎ የሚይዝ ነው፣ መ የአንቀጹ ሐሳብ መንደርደሪያ ነው። መልሱ የአንቀጹን ሐሳብ አይጠቁምም የሚለው ነው። ኃይለ ቃል የጠቅላላው አንቀጽ ጭብጥ የሚታወቅበት ዋና አረፍተ ነገር ስለሆነ ሐሳብ አይጠቁምም የሚለው ስህተት ነው። ጥያቄ ቁጥር 34 ከቃል ከፍ ያለ ከአረፍተ ነገር ዝቅ ያለ የቃላት ስብስብ ምን ይባላል? ሀ ድርሰት፣ ለ አረፍተ ነገር፣ ሐመሩሃ አንቀጽ፣ መ ሐረግ። መልሱ ሐረግ ነው። ሐረግ የተሟላ መልእክት ባይኖረውም ሁለትና ከዚያ በላይ ቃላትን አጣምሮ ይይዛል። ጥያቄ ቁጥር 35 ስነ ቃል ሲከወን የሚያስፈልገው የቱ ነው? ሀ ምክንያትና አጋጣሚ፣ ለ ደራሲው፣ ሐመሩሃ አንባቢው፣ መ አዘጋጁ። ምክንያትና አጋጣሚ ካላችሁ ትክክል ነው። ስነ ቃል ማለትም ቃል በቃል የሚተላለፍ እንዲቀርብ የሚያደርግ ማህበራዊ አጋጣሚ ለምሳሌ ሰርግ፣ ለቅሶ፣ ስራ እና የመሳሰሉት ያስፈልጋሉ ማለት ነው። ጥያቄ ቁጥር 36 ይሻል ለሚለው ቃል ተመሳሳይ ትርጉም የቱ ነው? ሀ ያወዳድራል፣ ለ ያማርጣል፣ ሐመሩሃ ይፈልጋል፣ መ ያሻሽላል። ይፈልጋል ካላችሁ ትክክል ነው። ምክንያቱም ይሻል ማለት ከአማራጮች ውስጥ ይፈልጋል ለሚለው መልስ ይሆናል። ለምሳሌ አማርኛን ማንበብ ጥንቃቄ ይሻል ከተባለ ጥንቃቄ ይፈልጋል ማለት ነው። ይሻል ማለት በዚህ ሐሳብ መሰረት። ስለዚህ ይሻል የሚለው ይፈልጋል ከሚለው ጋር ይቀራረባል። ጥያቄ ቁጥር 37 ብንጠይቃቸው የጥንቱን ነዋሪ አይደለንም አሉን። በዚህ ቅኔ ውስጥ ወርቁን የያዘው የቱ ነው? ሀ እዚህ ሀገር አልኖርንም አሉ፣ ለ ሟች ነን አሉ፣ ሐመሩሃ ሌላ ቦታ ነን አሉ፣ መ
ታሪኩን አናውቅም አሉ። መልሱ ሟች ነን አሉ የሚለው ነው። ነዋሪ አይደለንም ማለት በምድር ላይ ለዘላለም አንኖርም፣ ሁላችንም እንሞታለን የሚል ስውር የሞት መልእክት አለው ማለት ነው። ጥያቄ ቁጥር 38 ግጥምና ልቦለድ የዚህን ዓለም እውነት ኪነውበታዊ ለዛ ባለው ቋንቋ ፍንትው አድርገው የሚያሳዩ የደራሲ ገጸ በረከቶች ናቸው። ብዙዎች እነዚህን ስነ ጽሑፎች የተሻለ የህይወት መስታወቶች እንዲሁም በላቀ ደረጃ ያሳዩ ናቸው ሲሉ ይደመጣሉ። ይህ ጽሑፍ ለየትኛው የድርሰት አይነት ምሳሌ ይሆናል? ሀ ገላጭ፣ ለ አመዛዛኝ፣ ሐመሩሃ ተራኪ፣ መ ስዕላዊ። ጽሑፉ በትምህርተ ጥቅስ ውስጥ መቀመጥ ነበረበት፣ ይቅርታ። ለማንኛውም መልሱ አመዛዛኝ የሚለው ነው። ጽሑፉ ስነ ጽሑፎች የህይወት መስታወት መሆናቸውን በመተንተንና በማነጻጸር ስለቀረበ አመዛዛኝ ድርሰት ይባላል። ጥያቄ ቁጥር 39 ቀጥለው ከተዘረዘሩት አረፍተ ነገሮች ውስጥ በትንቢት ጊዜ የተገለጸው የትኛው ነው? ሀ ወንድሜ የሰጠውትን መጽሐፍ አነበበ። ለ ልጅቷ ቤተሰቦቿን ለመጠየቅ ትሄዳለች። ሐመሩሃ ልጁ የቤት ሥራ እየሰራ ነው። መ ለጉብኝት ሐዋሳ ሄጃለሁ። መልሱ ልጅቷ ቤተሰቦቿን ለመጠየቅ ትሄዳለች የሚለው ነው። ትሄዳለች የሚለው ግስ ድርጊቱ ወደፊት እንደሚከናወን ያሳያል። ጥያቄ ቁጥር 40 አንድን ጽሑፍ ለመጻፍ ሐሳቡን በቅደም ተከተል የምንነድፍበት ሂደት ምን ይባላል? ሀ አንቀጽ፣ ለ ኃይለ ቃል፣ ሐመሩሃ ሰንጠረዥ፣ መ ቢጋር። ቢጋር ካላችሁ ትክክል ነው። ቢጋር የአንድ ጽሑፍ አጽም ወይም መጀመሪያ የሚዘጋጅ የሐሳብ መፍሰሻ ንድፍ ነው። የተከበራችሁ የዚህ ቻናል ተከታታዮች ይህንን ፈተና ፒዲኤፉን ከፈለጋችሁ ሃው ቲዩብ ቴሌግራም ቻናል ላይ ታገኙታላችሁ። ምናልባት ጽሑፉን በጥያቄውን በቀጥታ ማንበብ ከፈለጋችሁ፣ ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሳብስክራይብ አድርጉ። ሌሎች የስምንተኛ ክፍል የትምህርት አይነቶች የሞዴል ፈተናና የሚኒስትሪ ጥያቄዎች እዚሁ ቻናል ላይ ስለሚገኙ ቶሎ እንዲደርሷችሁ ቻናሉን ሳብስክራይብ አድርጉ። እንቀጥል። ጥያቄ ቁጥር 41 በአረፍተ ነገር መዋቅር ድርጊት ፈጻሚው አካል ማን ይባላል? ሀ ማሰሪያ አንቀጽ፣ ለ ቅጽል፣ ሐመሩሃ ባለቤት፣ መ ተሳቢ። መልሱ ባለቤት ነው። ባለቤት ድርጊቱን የሚፈጽመውን አካል ይወክላል። ጥያቄ ቁጥር 42 ከሚከተሉት አማራጮች ውስጥ በነጠላ ቁጥር የተቀመጠው አማራጭ የቱ ነው? ሀ አእዋፍ፣ ለ ወንበሮች፣ ሐመሩሃ ዲያቆናት፣ መ አዛውንት። መልሱ አዛውንት የሚለው ነው። ሌሎቹ አማራጮች ማለትም አእዋፍ፣ ወንበሮች፣ ዲያቆናት በሙሉ የብዙ ቁጥር መገለጫዎች አሏቸው። ጥያቄ ቁጥር 43 ከሚከተሉት አማራጮች ውስጥ በፊደል ተራ ቅደም ተከተል የተጻፈው የቱ ነው? ሀ አጥር፣ ማንኪያ፣ ኬሻ፣ ሀብት፣ ለ ማንኪያ፣ ሀብት፣ ኬሻ፣ አጥር፣ ሐመሩሃ ሀብት፣ ማንኪያ፣ ኬሻ፣ አጥር፣ መ ሀብት፣ ማንኪያ፣ አጥር፣ ኬሻ።
የተከበራችሁ የዚህ ቻናል ተከታታዮች አሁን ይህንን ቪዲዮ እያያችሁ ያላችሁ የአማርኛ ፊደላት ብዛታቸው ስንት ነው? አዎ ምናልባት ትክክለኛውን አሁን ላትገምቱ ትችላላችሁ። የብዙ ሰው ችግር ነው። አንዳንዱ 7 ይላል፣ አንዳንዱ 26 ይላል፣ አንዳንዱ በግምት የራሱን ያስቀምጣል። ግን የአማርኛ ፊደላትን ቁጥራቸውን ብዛታቸውን ማወቅ ብቻ ሳይሆን እያንዳንዳቸው መለየት በጣም አስፈላጊ ነገር ነው። እስኪ ዝም ብላችሁ አስቡ። አሁን የአማርኛ ፊደላት ቁጥራቸው 26 ነው አንድ ሰው ብሎ ቢናገር እንዴት ነው የሚያስተዛዝበው? ለማንኛውም የዚህን ጥያቄ መልስና ወደ ዝርዝሩ እንመጣለን። መልሱ ሀብት፣ ማንኪያ፣ አጥር፣ ኬሻ የሚለው ነው። ለምን እንደዚህ ሆነ? ይሄው በአማርኛ ፊደል ቅደም ተከተል መሰረት ሀ መጀመሪያ ነው። ከዛ ቀጥሎ መ ይመጣል፣ ቀጥሎ አ፣ ቀጥሎ ከ ነው በቅደም ተከተል እዚህ ላይ ከተሰጡት መካከል ማለት ነው። ይሄን ተመልከቱ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ ኸ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ እና ቨ። እነዚህ ስንት ናቸው? አጠቃላይ 34። በብዛት የሚታወቀው እስከ 33ቱ ነበሩ። አሁን ደግሞ ቨ ተጨምሮበት 34 ናቸው አጠቃላይ ከፊደል ገበታ ውስጥ ያሉት። እነዚህን 34ቱን ብዙ ሰው በቅደም ተከተል አያስታውሳቸውም። 34 ብቻ ናቸው። ምናልባት 7 ዘሮች አሏቸው። ለምሳሌ የሃ ሃ ሁ ሂ ሃ ሄ ህ ሆ ተብሎ 7 አሉ። እያንዳንዱ 7 አለው። 34 ሲባዛ በ7 238 ናቸው። እነዚህን ጠንቅቆ ያወቀ ሰው ማንበብ፣ መጻፍ፣ መናገር አያስቸግረውም ማለት ነው። በተለይ ማንበብና መጻፍ አይቸገርም። ብዙ ሰው እነዚህን ብቻ ባለማወቁ ነው ማንበብ መጻፍ የሚቸገረው። አሁን በየአካባቢው ስትሄዱ በየባንክ ስትገቡ ጻፍልኝ፣ አንብብልኝ ሚል ሰው ይበዛል። እነዚህን ብቻ ባለመያዝ ነው። ስለዚህ ቢያንስ በጣም በጥቂቱ አንዷን የፊደል ዘር እንኳን በአንድ ሳምንት ብናጠናቅቃት፣ ለምሳሌ የሃንና የሃን ዘር ብቻ በአንድ ሳምንት ብናጠናቅቅ 34 ሳምንት በቂ ነው። 34 ሳምንት ማለት ወደ 7 ወር ነው። ስለዚህ ቢያንስ ለ7 ወር ያክል ያውም በቀን አንድ ፊደል ብቻ በሳምንት አንድ ፊደል ዘር ብቻ በማጠናቀቅ ማንበብ መጻፍ ይቻላል። ይሄን ባለማወቅ ስልክ ሲደወል ሰው ማን እንደደወለት አያውቅም። ሁልጊዜ የቅርብ ዘመዱ ራሱ ሲደውለት ማን ልበል እያለ ይጀምራል። ይሄ ያለመማር ምልክት ነው ማለት ነው። ስለዚህ ቢያንስ ይህን የምትከታተሉ ሰዎች ፊደሎችን ማያውቁ ሰዎች አጠገባችሁ ካሉ በተቻላችሁ መጠን እገዛ ያደረጋችሁላቸው ማንበብ መጻፍ ቢችሉ ትልቅ እገዛ ነው። አሁን ቀጥሎ የመጣው ዘመን የቴክኖሎጂ ዘመን ስለሆነ አለማንበብ በጣም ያስቸግራል፣ አለመጻፍ በጣም ያስቸግራል። በተለይ አማርኛ ፊደሎቹ 34 ናቸው። 34ቱን 77 ፊደል አላቸው። እነሱን በጣም በተወሰነ ጊዜ ውስጥ ጥረት አድርጋችሁ ማንበብ መጻፍ ብትችሉ በጣም የሚያኮራ ነገር ነው። ለማንኛውም በእነዚህ 34 የፊደል ቅደም ተከተሎች አማካይነት ከተሰጡት ምርጫዎች መካከል መጀመሪያ የመጣው ሀብት የሚለው ነው። ከዛ ማንኪያ፣ ከዚያ አጥር፣ ከዚያ ኬሻ። ምናልባት እዚሁም አሁን ያላችሁ ፊደላቱን ከነዘሮቻቸው ማየት ከፈለጋችሁ ቀጥሎ ካለው ስላይድ ላይ ተቀምጦላችኋል። እዚሁ ላይ እንዳለ ቢያንስ በስልካችሁ ፎቶ አንስታችሁ በተመቻችሁ ሰዓት ፊደሎችን ከሀ እስከ ቨ ማጥናት ትችላላችሁ። ቀላል ናቸው፣ ግን በጣም ወሳኝ ናቸው። በአሁኑ ዘመን አለመማር እጅግ በጣም የሚጎዳ ሂደት መሆኑን በሂደት ታዩታላችሁ። ለማንኛውም መልካም የፊደል ማንበብ ጊዜ ይሁንልንና ወደ ጥያቄ ቁጥር 44 እንሄዳለን። በአንድ ነጠላ ውጤት ሁነትና በተወሰኑ ገጸ ባህሪያት ላይ ብቻ የሚያተኩር ልቦለድ ምን ይባላል? ሀ ረዥም ልቦለድ፣ ለ ልቦለድ፣ ሐመሮሃ አጭር ልቦለድ፣ መ ተውኔት። መልሱ አጭር ልቦለድ ነው። አጭር ልቦለድ በአንድ ሁነትና በጥቂት ገጸ ባህሪያት ላይ ብቻ ያተኩራል። ጥያቄ ቁጥር 45 አጭር ልቦለድ የሚያስተላልፈው መልእክት አንድ ብቻ ነው። ይህ አረፍተ ነገር ከአጭር ልቦለድ ዋና ዋና ባህሪያት የትኛውን ይገልጻል? ሀ ነጠላ ውጤት፣ ለ ቁጥብነት፣ ሐመሮሃ ጥድፊያ፣ መ በዝሮ መግለጽ።
ነጠላ ውጤት ካላችሁ ትክክል ነው። ነጠላ ውጤት ማለት አንድ አጭር ልቦለድ አንድ ዋና ስሜት ወይም መልእክት ብቻ ማስተላለፉ ነው። ጥያቄ ቁጥር 46 የሚያድግ ልጅ አይጥላህ ዳሽ ምሳሌያዊ አነጋገሩን ሊያሟላ የሚችለው የቱ ነው? ሀ ሲያድግ ቅም ይይዝብሃል፣ ለ የሚሞት ሽማግሌ አይርገምህ፣ ሐመርሃ ጧሪ ቀባሪ ያሳጣሃል፣ መ ተረካቢ ትውልድ ያሳጣሃል። የሚያድግ ልጅ አይጥላህ ሲያድግ ቂም ይይዝብሃል አላችሁ? ትክክል አይደለም። የሚያድግ ልጅ አይጥላህ ጧሪ ቀባሪ ያሳጣሃል አላችሁ? እሱም አይደለም። የሚያድግ ልጅ አይጥላህ ተረካቢ ትውልድ ያሳጣሃል ካላችሁም እሱም መልስ አይደለም። መልሱ የቱ ነው ማለት ነው? የሚያድግ ልጅ አይጥላህ የሚሞት ሽማግሌ አይርገምህ ነው የሚባለው ምሳሌ አነጋገሩ። የሚያድግ ልጅ አይጥላህ የሚሞት ሽማግሌ አይርገምህ ተብሎ የሚጨረስና ትላንት የበደልነው ልጅ ነገ ትልቅ ሆኖ ሊበቀለን እንደሚችል እና የሚሞት ሽማግሌ አስቀይመነው ከረገመን እርግማኑ ሊደርስብን እንደሚችል የሚገልጽ ምሳሌ አባባል ነው ማለት ነው፣ ወይም ምሳሌ አነጋገር ነው። ጥያቄ ቁጥር 47 አረፍተ ነገር ያልሆነው የትኛው ነው? ሀ ልብሱን ለበሰ፣ ለ እየሮጠ ሄደ፣ ሐመርሃ ፀጉሩን አበጠረ፣ መ ልብሱን ለብሶ። ልብሱን ለብሶ ካላችሁ ትክክል ነው። ልብሱን ለብሶ የሚለው ሐሳብ ማሰሪያ አንቀጽ ስለሌለው የተሟላ መልእክት አያስተላልፍም፣ ሐረግ ነው። ሌሎቹ በሙሉ አረፍተ ነገር ናቸው። ጥያቄ ቁጥር 48 በአንድ ልብ ወለድ ውስጥ ደራሲው የፈጠራቸው ሰዎች ዳሽ ይባላሉ። ሀ ደራሲያን፣ ለ ታዳሚያን፣ ሐመርሃ ገጸ ባህሪያት፣ መ አላባውያን። ገጸ ባህሪያት ካላችሁ ትክክለኛው መልስ ነው። በታሪኩ ውስጥ የሚሳተፉና ድርጊቱን የሚፈጽሙ ሰዎች ገጸ ባህሪያት ይባላሉ። ጥያቄ ቁጥር 49 አንድ ልብ ወለድ ሲጻፍ ጊዜውንና ቦታውን የሚገልጸው የቱ ነው? ሀ መቼት፣ ለ ትልም፣ ሐመርሃ ጭብጥ፣ መ ግጭት። መልሱ መቼት ነው። መቼት ማለት ታሪኩ የተከናወነበትን አካባቢ ወይም ቦታና የጊዜ ሁኔታ ያሳያል። መቼና የት የሚለውን በአጭሩ ሲቀመጥ ነው መቼት ማለት። ጥያቄ ቁጥር 50 የሚከተሉትን አረፍተ ነገሮች በመመልከት በቅደም ተከተላቸው ሲቀመጡ ከሚከተሉት ትክክል የሆነው የቱ ነው? ሀ የተለቀመውና የተበጠረው ስንዴ ወፍጮ ቤት ተፈጨ፣ ለ ቤተሰብ ተሰብስቦ የተጋገረውን ዳቦ በላ፣ ሶስተኛ በተስተካከለ ዳቦ መጋገሪያ ዳቦውን መድፋት፣ አራተኛ የተፈጨውን ስንዴ ማቡካት፣ አምስተኛ ጥራት የሌለውን ስንዴ መልቀምና ማጣራት። እነዚህ በቅደም ተከተል ሲቀመጡ ሀ 1 5 3 2 4፣ ለ 5 1 4 3 2፣ ሐመርሃ 2 4 3 5 1፣ መ 3 4 5 2 1። ጨረሳችሁ? መልሱም የሆነው 5 1 4 3 2 ነው። ዳቦ ከመበላቱ በፊት ስንዴው ይለቀማል፣ ቀጥሎ ይፈጫል፣ ቀጥሎ ይቦካል፣ ከዛ ይጋገራል በሚለው ቅደም ተከተል መሰረት መልሱ በላይ የተቀመጠው 5 1 4 3 2 ነው ማለት ነው።
ጥያቄ ቁጥር 51 ውይይት፣ ክርክር ወዘተ የትኛውን ችሎታ ያዳብራሉ? ሀ ንባብን፣ ለ መጽሐፍን፣ ሐመርሃ ንግግርን፣ መ ማዳመጥን። መልሱ ንግግርን ነው። እነዚህ ተግባራት በዋናነት የአፍ መፍቻ ቋንቋን የመግለጽና የመከራከር ችሎታን ያሻሽላሉ። ጥያቄ ቁጥር 52 የተከበራችሁ የዚህ ቻናል ተከታታዮች እስከዚህ ድረስ አብረን ከመጣን በጣም ጎበዝ። ምክንያቱም ጥያቄው ረዥም ስለሆነ እየሰለቸ እየደከመ እንዳያስቸግራችሁ እያቋረጣችሁ ቀስ በቀስ ማየት ትችላላችሁ። ለማንኛውም እዚህ ከደረሰን ከዚህ በኋላ ያለው በጣም ጥቂት ስለሆነ ወደ ማገባደጃው የደረሰን ነው። ጥያቄ ቁጥር 52 ምንድን ነው የሚለው? ልጁ ከአውሮፕላኑ ጎን ቆሟል። የተሰመረበት ሐረግ የተሰመረበት ከአውሮፕላኑ ጎን የሚለው ነው። ሀ ግሳዊ፣ ለ መስተዋድዳዊ፣ ሐመርሃ ቅጽላዊ፣ መ ስማዊ። መስተዋድዳዊ ካላችሁ ትክክል ነው። ምክንያቱም ከጎን የሚለው አገላለጽ የቦታ ግንኙነትን የሚገልጽ መስተዋድድ ነው። ጥያቄ ቁጥር 53 አንድ ሰው የራሱን የህይወት ታሪክ ሲጽፍ ዳሽ ይባላል። ሀ ግለ ታሪክ፣ ለ የግለሰብ የህይወት ታሪክ፣ ሐመርሃ ትረካ፣ መ ታሪክ። ግለ ታሪክ ካላችሁ ትክክል ነው። ግለ ታሪክ ወይም አውቶባዮግራፊ አንድ ሰው ራሱ ስለ ራሱ ህይወት የሚጽፈው ታሪክ ነው። ጥያቄ ቁጥር 54 ልጅቷ ስትሰራ ንብ ናት። የተሰመረበት ቃል ፍቺው የተሰመረበት ቃል ንብ የሚለው ነው። ሀ እማሪያዊ፣ ለ የመዝገበ ቃላት፣ ሐመርሃ ፍካሪያዊ፣ መ ግልጽ። መልሱ ፍካሪያዊ ነው። ምክንያቱም ልጅቷ ንብ አይደለችም። ንብነቱ የተጠቀሰው እንደ ንብ ሰራተኛ መሆኗን ለመግለጽ ነው። ስለዚህ ይሄ ፍካሪያዊ ነው እንጂ እማሪያዊ አይደለም፣ ወይም የመዝገበ ቃላትም አይደለም። 55ኛው ጥያቄ እርጎ ማለት እማሪያዊ ፍቺው ምንድን ነው? ሀ ተስማሚ፣ ለ ምቹ፣ ሐመርሃ አስተማማኝ፣ መ የረጋ ወተት። መልሱ የረጋ ወተት ነው። እማሪያዊ ፍቺ ማለት ቃሉ በመዝገበ ቃላት ውስጥ ያለውን ቀጥተኛ ትርጉም መግለጽ ማለት ነው። እማሪያዊ ፍቺ። ስለዚህ እርጎ ማለት በእማሪያዊ ፍቺው የረጋ ወተት ማለት ነው። ጥያቄ ቁጥር 56 የምፈልገውን መጽሐፍ አግኝቼዋለሁ። ዳሽ በትኩረት ማንበብ ልጀምር። በባዶ ቦታው መግባት ያለበት አያያዥ የትኛው ነው? ሀ ነገር ግን፣ ለ ስለዚህ፣ ሐመርሃ ምክንያቱም፣ መ ከዚህ የተነሳ። መልሱ ስለዚህ የሚለው ነው። መጽሐፉን ማግኘት ለንባቡ መጀመር ምክንያት ስለሆነ ውጤቱን የሚገልጸው ስለዚህ ይገባል። በዚህ መሰረት የምፈልገውን መጽሐፍ አግኝቼዋለሁ፣ ስለዚህ በትኩረት ማንበብ ልጀምር ነው የሚሆነው ማለት ነው ሲሟላ። ጥያቄ ቁጥር 57 ከሚከተሉት አረፍተ ነገሮች ውስጥ በምክንያትና ውጤት የተሳሰረው አረፍተ ነገር የቱ ነው? ሀ እንቅልፍ ሊወስደው አልቻለም፣ ለ የጠየቀው ነገር በሙሉ ተደረገለት፣ ሐመርሃ እጽዋቶች ውሃ ስላልጠጡ እየደረቁ ነው፣ መ ዛሬ ብዙ የቤት ሥራ ተሰጥቶናል። መልሱ እጽዋቶች ውሃ ስላልጠጡ እየደረቁ ነው የሚለው ነው።
ውሃ አለመጠጣት ምክንያት ሲሆን መድረቅ ደግሞ የመጣው ውጤት ነው ማለት ነው። 58ኛው ጥያቄ ከሚከተሉት አንዱ ስማዊ ሐረግ ነው ይላል። ሀ በጣም ደግ፣ ለ ደብዳቤ ላከች፣ ሐመርሃ ወንበር ላይ፣ መ የቆዳ ጃኬት። መልሱ የቆዳ ጃኬት ነው። ስማዊ ሐረግ በዋናነት ስምን ጃኬት የሚለውን እዚህ ጋር እና ገላጩን የቆዳን አጣምሮ ይይዛል። ስለዚህ የቆዳ ጃኬት የሚለው ስማዊ ሐረግ ነው ማለት ነው። 59ኛ ጥያቄ የአረፍተ ነገሩ ባለቤት ድርጊት ተቀባይ ሲሆን ዳሽ ግስ ይባላል። ሀ ገቢር፣ ለ ተገብሮ፣ ሐመርሃ ተሳቢ፣ መ ባለቤት። ተገብሮ ካላችሁ ትክክል ነው። ባለቤቱ ድርጊቱን ከመፈጸም ይልቅ ድርጊቱ የሚፈጸምበት ሲሆን ግሱ ተገብሮ ይባላል። ለምሳሌ ኳሱ በጓደኛዬ ተወሰደ። ይሄ ተገብሮ ግስ ነው የሚባለው። እጅግ በጣም ጥሩ። ወደ መጨረሻው ጥያቄ ደረስን። የመጨረሻውን ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስከዚህ ድረስ በትዕግስት ከመጣችሁ ተመችቷችሁ ከሆነ ላይክ አድርጉ። ምናልባት ጥያቄና አስተያየት ካላችሁ አስተያየት መስጫውን አስቀምጡ። ሌሎች የስምንተኛ ክፍል የተለያዩ ትምህርቶች ቪዲዮዎች እዚህ ቻናል ላይ ስለሚገኙ እነሱን ለማግኘት ሳብስክራይብ አድርጉ። ሌሎች ጓደኞቻችሁ ይሄ ጥያቄ ይጠቅማቸዋል ብላችሁ ካሰባችሁላቸው ሼር አድርጉላቸው። እስካሁን ስመጣ ቸኩዬ ወይም ፈጥኜ ከሆነ ቪዲዮን እያስቆማችሁ ረጅም ቪዲዮ ስለሆነ እንዳይሰለቻችሁ ቪዲዮን ቀስ ቀስ ያላችሁ ትንሽ ያያችሁ በደንብ አድርጋችሁ አስተውሉት። ይህንን ቪዲዮ በጽሁፍ ማግኘት ፈልጋችሁ የምትሉ ከሆነ ደግሞ ወይም ማንበብ ከፈለጋችሁ ቴሌግራም ቻናል ሃሁ ቲዩብ የሚል አለ። እዛ ላይ ሙሉ ጥያቄው በጽሁፍ ሙሉ ዋናው ኦሪጂናሉ ፈተና እዛ ላይ ተቀምጦላችኋል፣ ማግኘት ትችላላችሁ ማለት ነው። ስለዚህ እስካሁን በትዕግስት ስለመጣችሁ እጅግ በጣም አመሰግናለሁ። ላይክ ማድረጉን አትርሱ፣ ምክንያቱም ለሚቀጥለው ሌሎች ያግዙናልና። በዚህ መሰረት የመጨረሻው ጥያቄ በዚህ ጊዜ በጣም የዋህ ልጅ ይጎዳል። የተሰመረበት ሐረግ እዚህ ላይ የተሰመረበት ሐረግ በጣም የዋህ ነው የሚለው ምን አይነት ሐረግ ነው? ሀ ስማዊ፣ ለ ግሳዊ፣ ሐመርሃ ቅጽላዊ፣ መ ተውሳከ ግሳዊ። መልሱ ስማዊ የሚለው ነው። ልጅ የሚለውን ስም የያዘና በአረፍተ ነገሩ ውስጥ የባለቤትነት ሚና የሚጫወት ስማዊ ሐረግ ነው። እስከዚህ ሰዓት ድረስ በትዕግስት ስለተከታተላችሁን እጅግ በጣም አመሰግናለሁ። አንድ የመጨረሻ ጥያቄ ልጠይቃችሁ። እስካሁን በቀረቡት ጥያቄዎች ላይ ተመሳሳይ ቦታ ላይ የተፈጠሩ የፊደል ስህተቶች አሉ። እስኪ ያን የተሳሳተ ፊደል ተደጋግሞ የተሳሳተ ፊደል ነው፣ እሱን ፊደል የለየና አስተያየት መስጫው ላይ የሚያስቀምጥልኝ ልጅ አደንቀዋለሁ። አንድ ፊደል አለ ብዙ ጥያቄዎች ላይ ተደጋግሞ ግን ተሳስቷል። እሱ ፊደሉ ማን ነው? እሱን ፊደል አስቀምጡልኝ። ምን ያክል በትኩረት እንደተከታተላችሁኝ ያግዘኛል ለመገምገም ማለት ነው። እጅግ በጣም አመሰግናለሁ። መልካም የጥናትና የዝግጅት ጊዜ ይሁንላችሁ። መልካም እድል። ቻው